ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ እንግዲህ ምንድነው ሸዋ ላይ የመከታው ማሞ ቀኝ እጅ እንግዲህ መመታቱን እየተነገረ ነው። እንዲሁም ደግሞ የመከታው ማሞና የእስክንድር ሁለተኛው አፈቀላጤ የሆነው አቤ ጺሞ እንግዲህ ማምለጡ ተነግሯል ማለት ነው። ይህን ይዞ እንግዲህ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ሌላ ምንድነው እስክንድርና ኮሎኔል ፈንታው ተገናኝተው መክሯል። ይህ ደግሞ ምንድነው ኮሎኔል ፈንታው በጣም ወሎ ላይ የበላይነት እየተወሰደበት ስለሆነ እንግዲህ ወደ ሸዋ ወይም ደግሞ ወደ ጎንደር ተሻግሮ ከደረጀ ጋር እንዲያግዝ ወይም ደግሞ ወደ ሸዋ መጥቶ ከመከታው ጋር እገዛ እንዲያደርግ ጥያቄ ቀርቦለታል ማለት ነው። ይህ ጥያቄን ተከትሎ እንግዲህ ኮሎኔል ፈንታው አልተቀበለውም። ምክንያቱም ይህን እኔ እንትምለው ወሎ ነው፣ ወሎ ነፃ መውጣት አለበት፣ ወሎ ላይ በጣም ሰራዊት እንትን ማለት አለብን፣ ከቻላችሁ ሰራዊት መገንባት አለብን፣ ከቻላችሁ ከሸዋና ከጎንደር ሰራዊት አምጥታችሁ ወሎ ላይ እንዲያግዙኝ አድርጉ እንጂ እኔ ከወሎ አልወጣም። ምክንያቱም ወሎ ወጣን ማለት እንግዲህ የበላይነት ተወሰደብን ማለት ነው በሚል ማስተባበያ ሰጥቷል ማለት ነው። በዚህም እንግዲህ እስክንድር በቂ የሆነ የፋይናንስ ድጋፍ ስላላደረክልኝ ወሎ ላይ ተበልጠናል፣ ስለዚህ የፋይናንስ ድጋፍ አድርግልኝ፣ ሌላው በቂ የሆነ ሰራዊትና ከጎንደርና ከሸዋ ወደኔ ላክልኝና ይምጣልኝ እና በወሎን እንደነበረው እናደርገዋለን እንቆጣጣረዋለን በማለት መልሶለታል። ይሄ እንግዲህ የአልሞት በይ ተጋዳይና ለማለ በሰማይ ወተቷን የማላይ የሚመስል ነገር ነው ማለት ነው። ስለዚህ ይህን ተከትሎ እንግዲህ እስክንድር ወታደር እንደሚልክለት ቃል ገብቶለታል። መነጋገርና በደንብ ከዚህ በበለጠ መሻሻል እንዳለበትም ተነጋግሯል። ይህም እንግዲህ በጣም እጁን ከሚሰጡት እንግዲህ እጅኛ ምን ሰጠው መጨረሻ ላይ ነው በማለት ማሳውቆታል ማለት ነው። እንግዲህ እስክንድር እጃቸውን ማን እንደሚሰጡ እጅ ማን እንደሚሰጥም በፕሮግራም አድርጎ እየተንቀሳቀሰ ነው። ለዛም ነው እንግዲህ እነ የመከታው ቀኝ እጅ የቆሰለበት ምክንያት እንግዲህ በዚህ ምክንያት ነው፣ እርስ በርስ ባደረጉት ተኩስ ነው። ስለዚህ አሁን በጣም የአማራ ፋኖ ብሔራዊ ኃይል በጣም ከፍተኛ የሆነ በተለይ ወደ ሸዋ ሰራዊት ልኮ እገዛ አድርጎ እነዛን ሰዎች እንዲወጡ ማድረግ አለበት። እንግዲህ እነዚህ እነ እስክንድርን ያልተቀበሉ እጅ አንሰጥም ያሉትን የአማራ ፋኖ እንግዲህ ገብቶ ጣልቃ ገብቶ ወደዛ አካባቢ ዘመቻ አድርጎ እንግዲህ እነዚህን አውጥቶ ወደ ራሱ ለመቀላቀል ሙከራ ቢያደርግ አሪፍ ነው እላለሁ። ሌላው ሰሞኑን አብይ ወደ ውጭ ሄዷል፣ ወደ ፈረንሳይ መሄዱ ይታወቃል። ስለዚህ ወደ ሌላ ሀገሮች ወደ እንግሊዝ፣ ወደ ጀርመን፣ ወደ ኖርዌይ፣ ወደ ስዊድን ወደ እነዚህ ሀገራቶች ሁሉ እንደሚሄድ መረጃዎች ወጥቷል። ምክንያቱም ምንድነው ሰሞኑን በጣም ውዝግብና ጥያቄ እየተፈጠረበት ነው። ለምንድነው የራሱን ሀገር ህዝቦች በድሮን እየጨረሰ ነው የሚል እየመጣበት ስለሆነ ይህንን ማስተባበል ይፈልጋል። ይሄ የተበላሸውን ዲፕሎማሲን ያስተካክላሉ በሚል እንግዲህ በዚህ ነው ያለው። ስለዚህ አሁን ምንድነው ሰሞኑን በጣም ከባድ የሆነ ዘመቻ አለ። ይህም ባለፈው ሳምንት አወጣንላችኋል። ስለዚህ ለዚህ ዘመቻ እኔ አይደለሁም እኔ በለለሁበት እኔን ከስልጣን ለማውረድ ነው ብሎ ለማስተባበል ማለት ሰሞኑን በጣም ከፍተኛ የሆነ ጭፍጨፋ እንዲሁም ደግሞ በደቡብም ሆነ በቤንሻንጉል ጉሙዝ ይህን አይነት ጭፍጨፋ የተደረገው እኔ እሱ እንደማያደርገው እኔ ውጭ ስወጣ ጠብቀው እኔን ማውረድ የሚፈልጉ ናቸው የሚያደርጉት ብሎ ለማስተባበል እንግዲህ እሱ ወደ ፈረንሳይ እንደሄደ በቤንሻንጉል ጉሙዝም በኦሮሚያም በደቡብም እንግዲህ በጣም ዘግናኝ ጭፍጨፋ ተደርጓል ማለት ነው። ስለዚህ ይህንን ሴራ ለማጋለጥ ደግሞ እንግዲህ የአማራ ዲያስፖራ ልክ እንደ ለንደን ፋኖ መሆን ይጠበቅባቸዋል። የለንደን ፋኖ እንግዲህ በጣም ከቻላችሁ አቅፋችሁ የምትይዙበት የራሳችሁን ድርጅት መስርታችሁ እያንዳንዱ ሀገር ላይ ወደ እናንተ ድርጅት እንዲገባ ማድረግ እንጂ ወደ ሌላው ድርጅት መሄድ ብታቆሙ። ምክንያቱም በጠላት ወደ ተደራጀ ድርጅት እየሄዳችሁ መሰብሰቡ ለእናንተ ማደጋ ስለሆነ እናንተ ራሳችሁ ያመናችሁበትን ድርጅት መስርታችሁ እናንተ መምራት ነው ያለባችሁ። ዲያስፖራው ላይ የለንደን ፋኖች እንግዲህ ማድረግ አለባችሁ ብዬ አስባለሁ። ብታደርጉ ይጠቅመናል። እና አብይ አህመድ እንግዲህ ትላንትና ፈረንሳይ ነው እንግዲህ አቀባበሉ እንደምታዩት ነው። በማክሮን አልተቀበለውም።
በጣም የማስመሰል ፎቶ በጣም ፎቶውን ነው ያዛመቱት። ስለዚህ አሁን ወደ እንግሊዝም ወደ ምንም ሲሄድ የሚያደርገው ምንድነው? አሁን ዛሬም ነገም ከነገ ወዲያም ይቀጥላል። ይህን ሳምንት አብይ ወደ ኢትዮጵያ አይመጣም። ስለዚህ በጣም ዘግናኝ የሆነ የድሮን ጥቃት ጭፍጨፋ ይደረጋል። በዚህም መሰረት እንግዲህ የሚደረገው ምንድነው? እኔ አይደለሁም እኔን ከስልጣን ማውረድ የሚፈልጉ ከጎኔ ያሉ እኔን መገልበጥ የሚፈልጉ ወታደራዊ ዘመቻ እያደረጉ ነው። መፈንቅለ መንግስት ማድረግ የሚፈልጉት ናቸው ይሄንን የሚያደርጉ እንጂ እኔ ከናንተ ጋር አይደለሁ ስለ ሰላም እየወራው እንደዚህ በቃ ይሄን ነገር እነዚህን ደግሞ ከስልጣናቸው ለማውረድ አሁን ይከብደኛል። ምክንያቱም በጣም ውስብስብ ነገር ስለሆነ ይሄንን እንዳደርግ እናንተ አግዙኝ፣ ይሄንን እንዳጠራ እናንተ አግዙኝ የሚል ልመና ለመስራት ነው ሄደው። ስለዚህ ይሄንን በጣም ባትኩሮት ለዓለም አቀፉ ማህበረሰብ ደግሞ የማስረዳት ግዴታ አለብን። እንደዚህ ላለው ሌላው ምንድነው? በጣም ከፍተኛ ስጋት የሆነበት እንግዲህ የአማራ ብልጽግና እንግዲህ በፋኖ ከፍተኛ ስጋት አድሮበታል። ይህንን ለመቀልበስ የማያደርገው ነገር የለም። እንግዲህ አንድ ሰው ያስይዙ እንዴት ሚዲያውን እንደሚያጣብቡት እንዴት በየቴሌቪዥኑ እየቀርጠልት በየቴሌቪዥን ጣቢያው እየቀረቡ እንዴት ሚዲያውን እንደሚያጣብቡት ይታወቃል። ይሄ በጣም ከጭንቀታቸው አንፃር ነው። ጭንቀታቸውን ደግሞ በጣም ማስተንፈስ ያስፈልጋል። ከጭንቀትም በላይ እንግዲህ አይምሮአቸው እንዲዝግ ማድረግ ያስፈልጋል። ይሄ ደግሞ የምናደርገው በአንድነት ነው በመናደርገው ነው። ስለዚህ አሁን እጅ የሚሰጡትን በጣም ፕሮግራም ከቻላችሁ አሁን የእስክንድር ጋር ያላችሁ እጅ በእጅ የሚሰጡት በተራ አውጥቶላችኋል፣ ፕሮግራም አውጥቶላችኋል። ፕሮግራሙን እጃችሁ ላይ ያለ ከቻላችሁ ለአማራ የምታስቡበት ልኩልኝና ብናወጣው እንዲሁም ደግሞ እነዛ ወጣቶች እንግዲህ ከነዛ ስር ያሉት የሰለጠኑ የአማራ ወጣቶች ለአማራ ብለው ወጣው ነገር ግን እየተታለሉ ያሉ ወጣቶች ህይወታቸውም እንዲድን ብናደርግ ቢያንስ ከእስክንድር ጋር ያላችሁ ይህ ፕሮግራም ያወጣበት መረጃ ያላችሁ ብትልኩልኝና ይፋ ብናደርገው እናም እጅ ከሚሰጡት አመራሮች ተጠርንፈው ስልካቸው ተጠርንፈው በመከላከያ እና በእስክንድር ገዳይ ቡድን ተከበው ነው እጅ የሚሰጡት። ስለዚህ ይህንን ከዚህ እነሱን ለማዳን ቀድመን መረጃ ብናደርሳቸውና እነሱን ራሳቸውን የሚያድኑበትና አፋብሃን የሚቀላቀሉበትን መንገድ ብንፈጥር እንግዲህ መልካም ነው እላለሁና ይህንን መረጃ ለማድረስ ፈቃደኛ የሆናችሁ የአማራ ልጆች ከእስክንድር ጋር ያላችሁ ከነመከተው ጋር ያላችሁ ከነደረጀ ጋር ያላችሁ እንግዲህ መረጃ ብታደርሱኝ ለአማራ ትልቅ ውለታ እንደዋላችሁ ነው የሚቆጠረው። ስለዚህ አሁን ዛሬ ያለኝ መረጃ ይሄ ነው። በሚቀጥለው ደግሞ ወሳኝ የሆነ መረጃ ይዤላችሁ እመጣለሁ። ሰላም ዋሉ።